ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ስለ ስራ ቦታ አንዳንድ ከባድ እውነታዎች እንነጋገራለን። ስራ ቦታችን ላይ የሚገጥሙን ብዙ ነገሮች አሉ። እኛም ባለማስተዋል ብዙ እድሎችን ደግሞ እናጣለን። ዛሬ የምንነጋገረው በዚህ ጉዳይ ነው። ይህን ፕሮግራም ሰብስክራይብ ያላረጋችሁ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። እንግዲህ ስራ ቦታችን ላይ ትጉ ልንሆን እንችላለን። ትጋት ብቻ አይበቃም። ራሳችንን ማስረዳት ካልቻልን፣ ግንኙነት ከሌሎች ቢሮ ሰራተኞች ካለቆቻችን ጋር ከሌለ፣ የመናገር ችሎታ ከሌለን፣ ራሳችንን ማሳያ ችሎታ ከሌለን ዝም ብለን መትጋት ምንም ጥቅም የለውም። ምክንያቱም ሰዎች አይረዱንም። እኛ በጣም ብዙ ስራዎችን እንሰራለን፣ ብዙ ውጤት ሊኖረን ይችላል። ግን ውጤት ለሌላቸው ሰዎች ብዙ ጊዜ እድሎች ሲሰጡ እናያለን ማለት ነው። ሁሉንም ሰው ደግሞ ጓደኛ አለማድረግ ይሄም አስፈላጊ ነው። ሁሉም ሰው ለኛ ጥሩ አስተሳሰብ ያለው አይደለም፣ ጥሩ ጓደኛ መሆን አይችልም። ሁሉንም ሰው ደግሞ ማስደሰትም አንችልም። ስለዚህ ጥንቃቄ ማድረግ ይገባል ማለት ነው። ብዙ ጊዜ ውጤት ከሰዓት በላይ ይታያል። ይሄ እንኳን እኛ ሀገር ላይሆን ይችላል። እኛ ሀገር በተለይ የመንግስት ስራ ላይ ከሆነ በሰዓት ቢሮ መቀመጥህን ነው እንጂ ውጤትህ አይታይም ማለት ነው። የግል ስራ ላይ ምናልባት በሰዓታችን ሳይሆን ውጤታችን ይታይ ይሆናል ማለት ነው። ስለዚህ ውጤት ላይ ትኩረት ማድረግ እንዳለብን ይሄ ምንም ጥያቄ የለውም። ሰዎች ደግሞ ሊተኮት እንደሚችል ማሰብ መቻል አለ። ብዙ ጊዜ የምንሳሳተው ነገር አለ። እኔን ማንም ሊተካኝ አይችልም፣ እኔ ማንም እንትን ሊለኝ አይችልም ብለን የምንኮራበት ነገር አለ። ግን በምንወጣበት ሰዓት፣ እረፍት በምንወጣበት ሰዓት ስራው ይቀጥላል። ቢበላሽም ቢያስተካከልም ስራው እየቀጠለ ይሄዳል። ስለዚህ እኛን የሚተካን ሰው እንዳለ ማሰብ መቻል ስላለብን እነሱን ለመጉዳት ብለን እነሱን ችግር ላይ ለመጣል ብለን ሳይሆን የራሳችንን ነገር አስተካክለን መሄድ ነው ያለብን። ስለዚህ እኔን የሚተካኝ የለም ብለን ልንኩራራ አይገባም። ቢተኩንም ባይተኩንም እኩል ብንሆንም ቢበልጡንም ወይም ደግሞ ከኛ ያነሰ ሰው ቢሆንም ዞሮ ዞሮ ተተኪ እንዳለን ማሰብ መቻል አለብን። ጥሩ ስራ ሁልጊዜም ወደ አይታወቅም። ይሄንንም ማወቅ መቻል አለብን። የኛን መልፋት፣ የኛን መስተካከል፣ የኛን ለስራው ያለን አስተሳሰብ ቶሎ አለቆቻችን ላይ ይረዱ ወይም ደግሞ አጠገባችን ላይ ያሉ ሰዎች ላይ ይረዱት ይችላሉ። ስለዚህ እነሱ ባለመረዳታቸው ደግሞ እኛ ዲፕሪሺየት ልናደርግ አይገባም። አዎ ብሎ ደግሞ መመለስ ሁልጊዜ ወይም ደግሞ እሺ ማለት ብዙ ችግር ሊያመጣ ይችላል ማለት ነው። ብዙ ጊዜ አይታችሁ እንደሆነ እነሱንም ስራ የሌላውንም ስራ ጨምሮ የሚሰሩ ሰዎች ብዙ ጊዜ ኮምፕሌንስ ያቀርቡ እናያለንና ሁልጊዜ እሺ ወይም ደግሞ አዎ ማለት አይጠበቅብንም ማለት ነው። እንግዲህ ክህሎት ከዲግሪ በላይ ሊቆጠር ይችላል። ይሄም ለኛ ሀገር አይደለም፣ ያው ዲግሪ ነው እንጂ ችሎታ አይደለም እየተቆጠረ ያለው። ስለዚህ እነዚህ ነገሮች መስተካከል መቻል አለበት። የስራ ህይወት ሚዛን አስፈላጊ ነው። ገንዘብ ብቻ ደስታን ስለማይሰጥ በህይወታችን ደስተኛ የምንሆንበትን ነገር ማመቻቸት መቻል አለብን ማለት ነው። ቤተሰቦቼ ዛሬ ያስኩላችሁ የስራ ላይ አንዳንድ እውነታዎች ይህንን ይመስላሉ። እንድትጠቀሙበት እጋብዛችኋለሁ። አመሰግናለሁ።